ሰላም እንዴት ቆያችሁ? ውድ ዩቲዩብ ቻናል ተከታዮቼ እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ኤርድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። ዛሬ ብለም ሊስት የሚደረግበት ቀን እና እንደዚሁም አዲስ ነገር እንዳለ አሳውቀዋል። ስለሱ እነግራችኋለሁ። ፖስ ፖኬት ፊ እና እንደዚሁም በምስን የተመለከተ አዳዲስ ነገሮችን ለእናንተ የማሳውቃችሁ ይሆናል። ስለዚህ እስከ መጨረሻው ይህንን ቪዲዮ መከታተላችሁን እንዳትረሱ። አስቀድማችሁ ሁላችሁም የምትከታተሉ ይህንን ቪዲዮ ላይክ አድርጋችሁ እለፉ። ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ይህንን ቪዲዮ የምትመለከቱት ይህ ቻናል ለእናንተ በጣም የሚጠቅም ነው። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዛሬው መረጃዬ ስገባ የዛሬው አንደኛ መረጃዬ ፖኬት ፊ ይሆናል። ፖኬት ፊ አጠቃላይ ያለውን ቶታል ሰፕላይ አሳውቋል። ከዛ በፊት ኤፕሪል 14 ላይ ያለውን ነገር በሙሉ እንደሚጨርሱ ተናግረው ነበር። ኦልሬዲ ጨርሰውታል። ኤፕሪል 14 ላይ ማይኒንጉ ቆሟል። አጠቃላይ ያለውን ዲስትሪቢዩሽን እንደጨረሱ ከተናገሩ በኋላ ቶታል ሰፕላይ መጠን 3.1 ቢሊዮን እንደሆነ አሳውቀዋል። እንደዚሁም ደግሞ ቬሪፋይ የተደረጉ ዩዘሮች የሰበሰቡት ፖይንት 1.58 ነው። ከዚህ በፊት ቬሪፋይ አድርጉ ብለው ተናግረውታል። ይህም በቶን በመክፈል ነው። ነገር ግን ቶን ያልከፈሉ ልጆች ወጥተው አጠቃላይ የከፈሉ ልጆች ያገኙት ፖይንት 1.58 ቢሊዮን አካባቢ ነው። ከዚሁም ደግሞ ስቴክ ያደረጉ ልጆች ደግሞ 378 ሚሊዮን አካባቢ ነው። ይህ ማለት ከ1.58 ሲቀነስ 378 1.2 አካባቢ ነው። 1.2 ቢሊዮን አካባቢ ነው አሁን የሚቀረው። ስለዚህ ከጥቂት ቀናቶች በኋላ የሊስቲንጉን ሁኔታ እነግራችኋለን። በዚሁ በዜናው መከታተያችን ተከታተሉ ብለው ተናግረውታል። እንደዚሁም ስቲክ ማድረግ የምትፈልጉ ልጆች ካላችሁ ስቲክ ማድረግ ትችላላችሁ። በፈለጋችሁት ወር ነው። በምትፈልጉት የ3 ወር አለ፣ ከዛ መጨመር ትችላላችሁ። 6 ወርና 9 ወር አለ። ማድረግ የምትፈልጉ ከሆነ አድርጉ፣ ካልፈለጋችሁ ደግሞ አለማድረግ ይቻላል። እንደዚሁም ደግሞ ቶን ምናምን ኮኔክት ያላደረጋችሁ ልጆችም ካላችሁ ቼክ አድርጉ። እሱን ኮኔክት ማድረጋችሁን እንዳትረሱ። ወደ ብለም ስንገባ ብለም ዛሬ አዲስ ነገር ይዞ መጥቷል። ይህም ምንድነው? ጁን 3 ላይ አዲስ ነገር እንዳለ አሳውቀውታል። ስለዚህ ጁን 3 ማለት ከዛሬ ከ12 ቀናቶች በኋላ ማለት ነው። ከ12 ቀናቶች ወይም ከ15 ቀናቶች በኋላ የግድ ያለውን ነገር በሙሉ የምናሳውቅ ይሆናል። ነገር ግን እስከዛው ቀን ድረስ በጭራሽ እያንዳንዱን ቀን መከታተላችሁን እና ተከታተላችሁ መግባት አለባችሁ ብለው ተናግረውታል። እዚህ ጋር እንደምትመለከቱት ሼር ስቶሪ ላይ እንድታደርጉ ለሁሉም እንድንለቀውታል። ፖይንት ማለትም ብለም ፖይንት የምታገኙበትን ጁን 3 ቀን ምናልባት ሊስት የሚደረግበትን ቀን የሚያሳውቁት ይሆናል። ከዚህ በፊት እነሱ የተናገሩት ነገር ምንድን ነው? ኤፕሪል ማለት ማርች 30 እስከ ጁን 20 ድረስ ሊስት የሚደረግ ይሆናል ብለው አሳውቀውታል። አሁን ግን ጁን 3 ላይ ዛሬ ኤፕሪል 15 ነው። ያ ማለት ቢያንስ 1 ወር ቢቀር ነው እስከ ጁን 20 ማለት ነው። ጁን 3 ደግሞ 10 ምናምን ቀን ነው የቀረው። ስለዚህ እስከ ጁን 3 ድረስ በየቀኑ ቼክ ማድረጋችሁን እንዳትረሱ። ብለም እየገባችሁ ውጡ። የቀረውን ፖይንታችሁን በደንብ ሰብስቡ። ሜን ፖይንት ምናልባት ያልገዛችሁ ልጆች ካላችሁ፣ ምናልባት ገንዘብ ያጣችሁ ልጆች ካላችሁ ፖስ ሊስት ሲደረግ የምታገኙትን ገንዘብ እዚህ ላይ ብትጠቀሙ ብዬ እመክራችኋለሁ። ማለትም በእናንተ ውሳኔ ይሁን። እኔ ግን የተሻለ ነገር የሚከፍል ይመስለኛል። ፕሪማርኬት ላይ አይታችሁ ከሆነ አንድ የብለም ፖይንት 0.02 ነው። ይህ በጣም ከፍተኛ ዋጋ ነው። አሁን በጣም በፍጥነት እያደገ ነው። ሜክሲክ ላይ እና ጌታዮ ላይ ገብታችሁ ብታዩት በጣም በከፍተኛ ፍጥነት እያደገ ነው። 80% ጨምሯል፣ ጭማሪ አሳይቷል ብለም ገና ካሁኑ እና የሚያድግ ስለሆነ እንዴትም አድርጋችሁ ሜን ፖይንት መግዛታችሁ እንዳትረሱ። ይህን የማትገዙ ከሆነ እነሱ እንዳሉት መስፈርቱ ማታሟሉ ከሆነ ይህንን መስፈርት የማታሟሉ ከሆነ አታገኙ። አንደኛው ሜን ፖይንት ከ750 በላይ ሊኖራችሁ ያስፈልጋል። ይሄኛው ማለቱ ነው 750። እንደዚሁም ደግሞ ብለም ከ100,000 በላይ ሊኖር ያስፈልጋል። ብለም ፖይንት ከ100,000 በላይ ሊኖር ያስፈልጋል። እነዚህ የግድ ማሟላት ያለባችሁ መስፈርቶች ናቸው። እነዚህን ካላሟላችሁ ዋጋ የለውም። ስለዚህ 100,000 ካላችሁ
እዚህ ጋር ያለውን መግዛታችሁን እንዳትረሱ። አሪፍ ነገር ታገኛላችሁ። ጥሩ ነገር ይኖራል ብዬ አስባለሁ። ስለዚህ ይህንን ነገር ማድረጋችሁን እንዳትረሱ። እንደዚሁም ደግሞ የብለምን ሶሻል ሚዲያ እንትኖችን ኮዶችን የምትፈልጉ ከሆነ የቴሌግራሜ እንትን ላይ አስቀምጫለሁ። ቴሌግራም ላይ ሙሉ ሁሉም አለ። እነዚህን በሙሉ ማግኘት ትችላላችሁ። የቴሌግራም ሊንክ ደግሞ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ያለበትን ቦታ የማታውቁት ከዚህ ቪዲዮ ስር የዚህ የቪዲዮ ርዕስ አለ። ከሱ ስር ቪው እና ሀውር ብሎ ደግሞ ሞር የምትላለች። ሞር የምትሏን ስትነቁ የተለያዩ እንትኖችን ታገኛላችሁ። በጣም መናገር የሚፈልገው ነገር ምንድን ነው? እዚህ ጋር ከዚህ በፊትም በቴሌግራም ብዙ ጊዜ ለእናንተ ነግሬያችኋለሁ። ይህንን ሚፓስ ያልሰራችሁ ልጆች ካላችሁ በሱ እንኳን ገንዘብ ማግኘት ትችላላችሁ። ለብሌም ፖይንት የሚሆን ገንዘብ ልታገኙ ትችላላችሁ። ቴሌግራም ላይ የዚህን ቪዲዮ እንዴት እንደምታወጡ ሰርቼ ለቅቅ ያለው ቴሌግራም ላይ ገብታችሁ እሱን አሰራሩን መከታተል ትችላላችሁ። በዛው መሰረት ያገኛችሁትን ፖይንት መሸጥ ትችላላችሁ። ያልጀመራችሁ ልጆች የዚህ ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ሰዎችን ኢንቫይት ስታደርጉ ፖይንት ይሰበስብላችኋል እዚህ ጋር። ይህንን ፖይንት ደግሞ ትሸጣላችሁ። ቀጥታ ወደ ቶን ዩኤስዲቲ ተቀይሮ ወደምትፈልጉት ባይቢት ይሁን ቢትጌት ይሁን ኦኬክስ ይሁን ባይናንስ ይሁን ወደዛ ይልኩላችኋል። በጣም በቀላሉ ስለምትሸጡ መስራት አለባችሁ። የዚህ ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ። ገብታችሁ መስራታችሁን እንዳትረሱ። አሁን ወደ ፓውስ ገባለሁ። ወደ ፓውስ ከመግባቴ በፊት በምስ ኦልሬዲ ወደ 35ኛው ቀኑ ላይ ደርሷል። ወደ መጨረሻው ቀን ስለደረሰ ምን ያህሎቻችሁ ምን ያህል እንደሰራችሁ አሁን ገብታችሁ ማየት ትችላላችሁ። እዚህ ጋር የራሱን እንትን መረጃ በሙሉ አስቀምጧል። እስከዛሬ ያሰራቸው ነገሮችን ምን ያህል እንደሰራችሁ ገብታችሁ ማየት ትችላላችሁ። እዚህ ጋር እንደምትመለከቱት የኔን በብለም ሜዳሊያ ማየት ትችላላችሁ። ማለትም እያንዳንዱን በሜዳሊያ እንትን አስቀምጠውታል። አቫትር እኔ የሰራሁት ወደ 9800 ሜዳሊያ አካባቢ ነው። እንደዚሁም ደግሞ ሌብሌ 60 አካባቢ ማለትም ፍሬንዴ 60 አካባቢ ነው የሰራሁት ሜዳሊያ። ሌብል ደግሞ 320 አካባቢ እንትን ሜዳሊያ ነው የሰራሁት። እዚህ ጋር ኤንኤፍቲ ያልሰራሁት 0 ነው። ያልሰራችሁትን 0 ነው የሚለው። ቶን ደግሞ 1000 አካባቢ እንደዛ እያለ እያንዳንዱን ነገር ያስቀምጣል። እንደምትመለከቱት እዚህ ጋር 0 የሆነው 3 ነው። ድራጎንስ አለ፣ አትስ አለ፣ እንደዚሁም ቻይኒስ ሎተሪ አለ። ቻይኒስ ሎተሪ ከዚህ በፊት መጀመሪያ አካባቢ ያመጡት ነው። ብዙ ሰዎች ሰርተው ከሆነ ያገኙታል። በጣም ቀላልና ደግሞም ከበድ ያሉ አሰራሮች ነበሩ። እንደዚሁም ደግሞ ክሪስማስ ትሪ ላይ የተሰጡ ነገሮች አሉ። እነሱን የሰሩት እንደዚሁም ደግሞ ክሪስማስ አካባቢ ሰሞን 2 ወር አቺቭመንት የሰሩ ልጆች ካላችሁ እዚህ ጋር 2500 አካባቢ ቦነስ አላቸው። ስለዚህ አጠቃላይ ያሉትን ተደምሮ እንትን ይላሉ። እንደዚሁም ዴሊ ቼክ ማድረጋቸውን እንዳትረሱ። አሁን 34ኛ ቀን ላይ ነው። 45ኛው ቀን ላይ ያልቃል። 45ኛው ቀን ላይ ሲያልቅ እነዚህን ያሉትን አጠቃላይ ደምረው ይሰጣችኋል። እዚህ ጋር በየቀኑ ስትገቡ እና እንደዚሁም ደግሞ አጠቃላይ ያለውን ሜዳሊያ ትሰበስባላችሁ። አሁን እኔ 1191 ምንም ኢንቨስት አላደረግኩትም። ምንም ኢንቨስት ሳላደርግ ነው ኢንቨስት የማደርገው የሆነ ጊዜ ላይ ቁጭ ብዬ ሲመቸኝ እሰራለሁ ብዬ ነው። ምንም ኢንቨስት አላደረግኩበትም። ሳላደርግ ግን 1191 አካባቢ ሰርቻለሁ። ይህንን ሁሉም ሰው ማግኘት ይችላል። ቶን ሳትከፍሉ ስታር ሳትከፍሉ ማለት ነው። ስለዚህ እናንተ መስራት የምትፈልጉ ካላችሁ እዚህ ጋር 45 ቀን መከታተላችሁን እዚህ ጋር ደግሞ ስፒን በመጫወት 10 እና 20 በቀን ውስጥ የማግኘት ቻንስ አላችሁ። ስለዚህ በየቀኑ እየገባችሁ ይህንን መስራታችሁን በጭራሽ መርሳት የለባችሁም። 12 ቀን ምናምን ነው የቀረው። አጠቃላይ 11 ቀን ነው የቀረው። ሊያልቅ ነው። በቅርቡ ሊስት ይደረጋል። እነሱ እንደተናገሩት ከሆነ ባይናንስ፣ ባይቢት፣ ኦኬክስ ሊስት ይደረጋል። ከእነሱ ጋር ያለውን ጣጣ በሙሉ ጨርሰናል ብለው ተናግረውታል። ስለዚህ ሁላችሁም የምትከታተሉ መስራታችሁን እንዳትረሱ። ወደ ፓውስ ስንገባ ፓውስ ዛሬ ነገ ከቀኑ 8 ሰዓት ላይ ሊስት ይደረጋል። ስለዚህ ነገ ከቀኑ 8 ሰዓት ላይ ሁላችሁም ገብታችሁ ያላችሁን የፓውስ እንትን ፖይንት ወይም ቶከን መሸጥ ትችላላችሁ። እዚሁ ጋር ግን ደስ የሚለው ነገር ምንድን ነው? ብሌምም ለፓውስ ተጠቃሚዎች ማለትም በብሌም
እንትን ለሚጠቀሙ ሰዎች ወደ 250 ሚሊዮን እንትን እንደሚሰጥ ድጋፍ እንደሚያደርግ ተናግሯል። የፖስ ፖይንት ቶከን ይህም ማለት ቢያንስ 1 ሚሊዮን 2 ሚሊዮን ቢሆን ራሱ ዋጋው በጣም ከፍተኛ ይሆናል። ስለዚህ ብለምም ድጋፍ የሚያደርግ ከሆነ ማለትም ከዚህ በፊት በዶግስም ብለም ድጋፍ አድርጓል። ወደ 2.7 ሚሊዮን አካባቢ ሚም ፋይም ላይ ድጋፍ አድርጓል። እንደዚሁም ደግሞ አሁን እዚሁ ላይ ድጋፍ እንደሚያደርግ ቀድሞ ከመጀመሪያውም ጀምሮ አብሮት እንደነበረ ይታወቃል። ሌሎቹ ላይ ከመሃል ጀምሮ ነው። በተለይ ከሚም ፋይም ላይ ከመሃል ጀምሮ ከተወሰነ ጊዜ ጀምሮ ነው እንደዛ አድርጎ ራሱ 1.1 ሚሊዮን አካባቢ ነው የሰጠው። ዶግስን አብሮ እንትን ብሎ ከመጀመሪያው ጀምሮ 2.7 እስከ 4 ሚሊዮን አካባቢ ነው የሰጠው። ዶግስም ጥሩ ዋጋ እንደነበረ ይታወቃል። ስለዚህ ምናልባት ይህ ሮፕ ጥሩ ነገር ይኖረዋል ተብሎ እየታሰበ ይገኛል። ዋጋው እንደ ቶታል ሰፕላዩ መጠን በጣም በብዙ እንትኖች እየተነገረ ይገኛል። ምናልባት 0.002 አካባቢ ከዛ ጀምሮ እስከ 6 ባለው እንትን ሊመነዘር ይችላል። ከዛም ከጨመረ ደግሞ እዚህ አካባቢ ሊመጣ ይችላል። መጨረሻው እንትኑ 7 አካባቢ 7-8 አካባቢ የሚሉ አሉ። ምናልባት የእናንተን በዚህ እንትን ገብታችሁ ማየት ትችላላችሁ። ኦልሬዲ ስላለቀ ከአንድ ቀን በኋላ ነገ 8 ሮብ በእኛ ቀን አቆጣጠር ሮብ 8 ላይ በቀን 8 ላይ ቀን 8 ሰዓትም 8 ላይ ሊስት ይደረጋል። በዛን ሰዓት ተገናኝተን ሊስት በሚደረግበት ቀን ያለውን የምንመለከት ይሆናል። የዛሬው ይህን ይመስላል። ስለተከታተላችሁ ያመሰግናለሁ። መልካም ቆይታ። ቻው